በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በክርስቶስ ክርስቲያን በወልድ ጉሉዳን የተሰኛችሁ እንደምን አላችሁ? የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንመለከተው የመጨረሻውን ክፍል አምስተኛውን ክፍል ይሆናል። በዚህ በአምስተኛው ክፍል የምንመለከተው ሶሊ ዴ ግሎሪያ በሚል ለእግዚአብሔር ብቻ ምስጋና ይገባል፣ ግሎሪ ቱ ጋድ አሎን የሚል አስተሳሰብ ነው። ደስ ይላል። አስተሳሰቡ ስታዩት ክብር ለእግዚአብሔር ብቻ የሚለውን ቃል ስትሰሙ ደስ ይላል። ውስጡ ግን ምንድን ነው የሚለውን እንድታወት ፈልጋለሁ። ልብ በሉ። እዚህ ላይም በደንብ ታያላችሁ። አራተኛው ላይ ተጠቅመን የነበረው ሶሊስ ክርስቶስ ክርስቶስ ብቻ ሲሉ አማላጃችን ነው። እዚህኛው ሲመጡ ደግሞ ግሎሪ ቱ ቢ ጋድ ወይም ግሎሪ ቱ ጋድ አሎን ብለው ሲሉ እዚህ ደግሞ ያለው አስተሳሰብ ምንን የሚያሳይ ነው? እግዚአብሔር ብቻ ነው አምላክ፣ ኢየሱስ አምላክ አይደለም የሚል አስተሳሰብ ነው። አማላጅ እያሉ የሚያስቡት ሁሉ መሰረቱ ከዚህ ነው የመጣው፣ ከመሰረቱ ነው። ዛሬ ብዙዎች የራሳቸውን ሐሳብ እኛ እንዲህ ነው የምንለው፣ ማርያምን እንወዳታለን እንደዚህ፣ እሱ አሁን ሲጨንቃቸው የሚመጣ ሐሳብ ነው። መሰረቱ ይሄ ነው። ከመሰረቱ ነው ነገሩ ያለው። ስለዚህ ልዩነቱን በደንብ አድርጋችሁ ተመልከቱ። ሌላው የጻፉት መጽሐፍ ላይ እዛ ላይ ያሳይቻችኋለሁ። በክፍል 4 ማይታችኋል። በዚህ ክፍልም 5 የምታዩት ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ለእድገት እንቅፋት እንደሆነችና ለስልጣኔ የማትመች አይነት ነገር አድርገው ለማንቋሸሽ የሚጠቀሙት አለ። እሱንም እንድታዩት ፈልጋለሁ። አምስቱንም ክፍሎች ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። ለሌላውም ሰው እንዲማርበት ማድረግ ግዴታ ኃላፊነት አለባችሁ። እንግዲህ በተከታታይ ለ5 ቀናት እነዚህን ተከታትላችኋል። እግዚአብሔር አምላክ በረድኤት በቸርነት አይለያችሁ። ቀጣይ እንግዲህ የመጨረሻው ክፍል 5 ይቀጥላል። ይሄም ክብር ለእግዚአብሔር ብቻ በሚል ነው። ውስጡ ግን ነገር አለው። መልካም እይታ፣ የተባረከ ቀን እመኛለሁ። ድንግል አትለየን። ሰላም ሁኑልኝ ሁላችሁ። ወደ ማጠቃለሉ ልምጣና ሶሊ ዴ ግሎሪያ የሚለው ነው። ይህም ግሎሪ ቱ ጋድ አሎን ለእግዚአብሔር ብቻ ነው ክብር የሚገባው የሚለው ነው። በጣም ጥንቃቄ አድርጋችሁ። አራተኛው ሶሊስ ክርስቶስ ክራይስት አሎን ክርስቶስ ኢየሱስ ብቻ ነው የኔ አማላጄ በእግዚአብሔርና በሰው መካከል ያለው የሚሉት ነው። አምስተኛው ደግሞ ሶሊ ዴ ግሎሪያ የሚለው ግሎሪ ቱ ጋድ አሎን ለእግዚአብሔር ብቻ ክብር። እዚህ ጋር ስትመለከቱ ኢየሱስ ሌላ ነው፣ ቅድም የገለጽኩላችሁ እግዚአብሔር ሌላ ነው። ኢየሱስ በእነሱ ዘንድ እግዚአብሔር አይደለም። ይህ አመለካከት ነው። አያችሁ፣ ብዙዎች የተሐድሶ እንቅስቃሴ ጸባይና ትምህርት አላማቸው ኢየሱስ እንዳማላጅ፣ እግዚአብሔር ደግሞ ኢየሱስ እግዚአብሔር አይደለም ሌላ። የመጽሐፍ ቅዱሱ ቃል ሁሉ በእነሱ ዘንድ እንዴት እንደሚታይ አላውቅም። ዮሐንስ ወንጌል ምዕራፍ 1 ገና ስንጀምር ቁጥር 1 ላይ መስተጻረር የሌለው ለመናፍቃን መዶሻ የሚሆን ቃል ይለዋል። የአባቶቻችን ትርጓሜ ቃል በመጀመሪያ ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ቃል እግዚአብሔር ነው። ያ ቃል ሁሉ በእሱ ሆነ፣ ዘቦቱ ሁሉ ሆነ፣ ሁሉ በእሱ ሆነ። ያ ቃል ቁጥር 14 ስትመለከቱ ዮሐንስ ወንጌል ቃል ስጋ ሆነ፣ ያም ቃል ስጋ ሆነ። ያም ቃል ያልኳችሁ በመጀመሪያ የነበረው ያ ቃል ያልኳችሁ እግዚአብሔር እሱ ስጋ ሆነ። ስጋ ሆነ ማለት ደግሞ በእኛም አደረ ብሎ ያመጣዋል። አደረ ሆነ ብሎ ተለወጠ ስላልሆነ አደረ። አደረ ሲባል ደግሞ ዝም ብሎ ህድረት እንደው ድማሬ እንዳይመስል ምን አለው? እንደገና ደግሞ ሆነ። ሰው ሆነ አለ። ማ? ኢየሱስ ሰው ሆነ ከድንግል ማርያም። ማ? እግዚአብሔር። ኢሳይያስ ቀድሞ ትንቢት ተናገረ 7:14 ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። አማኑኤል ማለት አለ ማቴዎስ 1:20 ስታዩ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ያ የተወለደው በከብቶች በረት እግዚአብሔር ነው። ኢየሱስ እግዚአብሔር መሆኑን ያላመነ ሊድን አይችልም። በወልድ ያመነ የዘላለም ሕይወት አለው ማለት እኮ ጌታ ሆይ ማለት አያድንም ያለው ስንጀምር ገና ማቴዎስ 7:21 ላይ ያ ነው። ኢየሱስ አምላክ መሆኑን ማወቅ ነው። ለምንድን ነው የተሰቀለው? ለምንድን ነው አይሁድ የሰቀሉት? ይሄን ልብ ብላችሁ አይታችኋል? ለምንድን ነው ኢየሱስን የሰቀሉት? ፈሪሳውያን ለምን ሰቀሉት? ጸሐፍት ለምን ሰቀሉት? ለምን ነበር በዛ ሰዓት የተሰቀለው ስትሉ ትልቁ ያስጨነቃቸው ነገር ዛሬ ብዙዎችን የሚያስጨንቀው ዮሐንስ ወንጌል 10:30 ስትመለከቱ እኔና አብ አንድ ነን የሚል ቃል ታገኛላችሁ። እኔና አብ አንድ ነን። ቁጥር 31 ዝቅ ስትሉ ድንጋይ አንስተው ሊገሉት መጡ። ለምንድን ነው የምትገሉኝ? ለምን ልትወግሩኝ ትፈልጋላችሁ? አለ። ክብር የክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለምን ክፉ ስራ ነው ወይስ ምንድነው አላቸው። ስለ ክፉ ስራስ አይደለም፣ ግን አንድ ስድብ ተሳድበሃል። ምን አልኩ? ሰው ስትሆን ራስህን አምላክ አድርገሃል። ልብ በሉ።
ሰው ስትሆን ራስን አምላክ አድርጋል አልገባቸውም በሌላ ስፍራ ላይ ስለ ክርስቶስ ምን ትላላችሁ ምን ተትብሉ በእንተ ክርስቶስ ምንድነው የምትሉት ክርስቶስ ማን ነው ሲላቸው የዳዊት ልጅ በስጋ ታዲያ ዳዊት እንዴት አምላክ ያለው ቢላቸው መልስ አልነበራቸው ተበሳጩ ድንጋይ አነሱ ሰቀሉት ቀራንዮ አደባባይ ላይ ሰቀሉት ኢየሱስ ክርስቶስን እግዚአብሔር አይደለም ብለው ነው አምላክ አይደለም ብለው ነው አልገባቸውም ስለዚህ ሶሊዲ ግሎሪያ ግሎሪ ቱ ጋድ አሎን እግዚአብሔር ብቻ ክብር ይገባዋል የሚለው አመለካከት የኢየሱስ ክርስቶስን አምላክነቱን የሚክድ አስተሳሰብ ነው ለእግዚአብሔር ብቻ ክብር በሚል እግዚአብሔርነቱን ግን ያለማወቅ መንፈስ ነው አምስቱ የተሐድሶ ዶግማ ምስጢራት እነዚህ ናቸው በእኛ አምስቱ ምስጢራት ምን እንደሆኑ በመጽሐፍ ቅዱስ ውስጥ እናያቸዋለን ስጀምር ገልጫለሁ ስጨርስ እምላችሁ የኛና የነሱ ልዩነት ይሄ ነው ተሐድሶ አለ ወይ አዎ አለ ከና መሰራረቱ ይሄንን ገልጬላችኋለሁ የተሐድሶ መኖር ለብዙ ሰዎች እንግዳም ይመስላቸው ካላወቁ ብቻ ነው እዚህ ላይ የትምህርት ሁለት ዓላማዎች አለው ብያችኋለሁ በኢትዮጵያ ውስጥ ተሐድሶ አለ ወይ ቢባል ለኢትዮጵያ ቤተክርስቲያን ገና ከተመሰረቷ ጀምሮ ለማጥፋትና ለማውደም ያልተደረገ ጥረት የለም በጦርነትም ይሁን በተለያየ አመለካከት ስለዚህ በዚህ ኢንተርኔት ላይ በተለይ በዌብሳይት ላይ ዊኪፔዲያ ላይ በፊት ተጽፎ የነበረ የኢትዮጵያን ኦርቶዶክስ ተሐድሶ ቸርች የሚል ነበር ከዊኪፔዲያ ላይ አንስተውታል ከዊኪፔዲያ ላይ ቢያነሱትም ከዊኪፔዲያ ላይ ኮፒ ያደረጉ ግን አሉ ለምሳሌ ፕሮጀክት ጉተንበርግ ሰልፍ ፐብሊሺንግ ፕሬስ የሚለው ላይ ኢትዮጵያን ኦርቶዶክስ ተሐድሶ ቸርች የሚል ልክ በዚህ መልክ እንዴት እንደተሰራ ታዩታላችሁ ሌላው ደግሞ ከዊኪፔዲያ ላይ የተወሰደ የኢትዮጵያ ኦርቶዶክስ ተሐድሶ ቸርች በሚል በአማርኛ ጭምር ተጽፎ እዚህ ላይ ተቀምጧል ስላመለካከታቸው ስለምነታቸው በምን መንገድ እንዳለ ሲገልጽ ሲያመሳስላቸው they resemble the መካነ ኢየሱስ church in their strict teachings but they are mostly charismatic in their worship in this regard they have the most similarity to the ሙሉ ወንጌል church of Ethiopia በሚል እዚህ ላይ የተቀመጣለ ብሊፉ ኦሪጂኑ አመሰራረቱ ምን አይነት ዓላማ እንዳላቸው ምን መልእክት እንዳላቸው ቀጥታ በዊኪፔዲያ ላይ ተቀምጦ ነበር ያን ግን አንስተውታል ከዊኪፔዲያ ላይ ግን እዚህ ጋር የተገለበጠውን ትመለከታላችሁ ከዊኪፔዲያ ላይ የተወሰደ ነው በዚህም በጉተንበርግ ላይብረሪ በሚል ያስቀመጡት ላይም የምታገኙት ተመሳሳይ ነው ከዛ ጋራ ከዛ የተወሰደ ነው የጉተንበርግ ሰልፍ ፐብሊሺንግ ፕሬስ ፕሮጀክት ነው በዚህ ውስጥ የተለያዩ አመለካከቶችን ሰዎች ያስቀምጣሉ ሌላው ተሐድሶ አለ ወይ አዎ አለ አጠቃላይ ዓላማው ይሄ ነው መሰረቱ ይሄ ነው ሌላው ግን ቀደም የገለጽኩላችሁ ለምሳሌ ይሄ የተጻፈው መጽሐፍ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን በሚል የተጻፈለ ጠቅላላ የዓለምን የተሐድሶ እንቅስቃሴ ለመግለጽ የሞከረ ጻፊ ነው ጽፏል የሱ በሱ እምነት ጥሩ አድርጎ የጻፈ ሰው ነው በሱ እምነት ውስጡ ግን ዓላማው ምንድነው ስትሉ ገና ከርዕሱ ጀምሮ የኢትዮጵያ ቤተክርስቲያን የሚለው የኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን መሆኑን የምታረጋግጡት ደግሞ ከመጽሐፉ የተቀነጨበ መጨረሻ ላይ የተቀመጠውን ተመልከቱ ስገልጽላችሁ የነበረው ነገር ሁሉ ማለት ነው ምንድነው እዚህ ላይ የተቀመጠው ምን ብሎ ነው የሚያስቀምጠው ከመጽሐፉ ከተቀነጨበው ውስጥ ሳነብላችሁ እንዲህ የሚል ጽሑፍ አለው አገራችን ኢትዮጵያ አሁን ስለደረሰችበት መልካም የእድገት መሰረት የኢትዮጵያ ቤተክርስቲያን ያንበሳ ድርሻ ብትወስድም መጽሐፍ ቅዱሳዊ ተሐድሶን እንቢ በማለቷ ለቀጣዩ እድገትና ብልጽግና ሳታውቅ እንቅፋት ሆናለች ይሄ እንግዲህ ከፍተኛ ቤተክርስቲያኗን ለማጋጨት ለማጥላላት የተደረገ ስራ ነው ቀደም የገለጽኩላችሁ በዓለም ማክበር ትርጉሙ ሳይገባቸው ለሀገሪቱ እንቅፋት የኢትዮጵያ ቤተክርስቲያን ነች ለሀገሪቱ እንቅፋት የሆነችው ይቀጥላል እድሜ ጠገብ ሆና ያልታደሰው ክርስትናችን እድሜ ጠገብ ሆኖ ያልታደሰው ክርስትናችን እንደ አገር ላለንበት ኋላ መቅረት ድህነት ጥላቻ ያለመቀባበል ጠባብነት ለፈርጀ ብዙ መንፈሳዊና አገራዊ እንቆቅልሾች አንዱና ዋና ምክንያት ነው ስለዚህ የሚያሳየው ቀጥታ ኢትዮጵያ ኦርቶዶክስ ነው እድሜ ጠገብ ፕሮቴስታንት እድሜ ጠገብ ሊሆን አይችልም ሞርሞኒዝም እድሜ ጠገብ ሊሆን አይችልም አሁን የአያቶቻችን እድሜ እኮ ነው የአያቶቻችን እድሜ ነው እድሜ ጠገብ ልንለው አንችልም
ለዚህ ነው እኮ አብዛኛውን ጊዜ አባቶቻችን እናቶቻችን ሲባል አንዳንድ ሰዎች የምትጠሉ ሰዎች አላችሁ አባትና ስለሌላችሁ ይመስለኛል መንፈሳዊ የሥጋ አላችሁ ይኑራችሁ የመንፈስም ደግሞ ይኑራችሁ እድሜ ጠገብ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ኋላ ቀር ብሎ የሚሰድባት ይሄን ነው የትምህርት አንድ ለማንቃት ሁለት ለማስተማር ለማንቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን አባቶች ቤተ ክህነት የሊቃውንት ጉባኤ ካህናት ዲያቆናት በየደብሩ ያላችሁ አስተማሪዎች ሰበካ ወንጌል የሰንበት ቤት መዘምራን አጠቃላይ ወንድ ሴት ሕፃን ልጅ ሽማግሌ ሳይት ማወቅ ያስፈልጋል ለማስተማር ይሄ ደግሞ በሌላ እምነትም ውስጥ ላላችሁ የተሐድሶ እንቅስቃሴንም ደግሞ እንቀላቀላለን በሚል ሐሳብና በትንሽ ህልም ላይ ያላችሁ ሰዎች መንገዳችሁን አስተካክላችሁ ታጥባችሁ እንድትኖሩ በሌላ እምነት ያላችሁም ሰዎች ይሄን አመለካከት አውቃችሁ ወደ እውነተኛው መንገድ መምጣትና በዛ ላይ መራመድ እንድትችሉ ነው በቃሉና በመንፈሱ ብሎ ይቀጥላል ላለመታደስ በኢ መጽሐፍ ቅዱሳዊ ምክንያቶች ዋሻ የተደበቀው ክርስትናችን ከእግዚአብሔር እውነት ያራቀንና ለአገራዊ እድገትም ብርቱ ሞጋች እንደሆነብን ይህ መጽሐፍ በዘላለማዊ ቃል ኪዳን ላይ ቆሞ ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተክርስቲያን ተሐድሶ የሞትና የህይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል ከመጽሐፉ የተቀነጨበ ተሐድሶ የለም አለ ዓላማው ምንድነው የኢትዮጵያን ቤተክርስቲያን ማፍረስ በኢትዮጵያ ውስጥ በአውሮፓ ደግሞ ቀድሞ የነበረውን የካቶሊካዊ አስተሳሰብ ማጥፋት ሌላው ደግሞ በጊዜ ያሉ መሰረታዊ ነገሮችን በመስረት እነሱ እንደሚሉት የኢትዮጵያ ቤተክርስቲያን እንቅፋት አይደለችም የኢትዮጵያ ቤተክርስቲያንማ ለኢትዮጵያ ማንነት መሰረት ናት የትምህርት ዘይቤ የስነ ጥበብ ምንጭ ስንዱ የሆነች ቤተክርስቲያን ናት ይሄ ነው ዓለምን ያስጨነቀው አውሮፓውያን በኮሎናይዜሽን ሲመጡ ሊያጠፉት የመከረው ቤተክርስቲያንን ነው አህመድ ግራኝ ቤተክርስቲያን ላይ ነው ዮዲት ጉዲት ቤተክርስቲያን ላይ ናት እነሱ የሉ ቤተክርስቲያን አለች ዛሬም ብዙ ሰዎች በዚህ አመለካከት ውስጥ ሆነው የኢትዮጵያን ቤተክርስቲያን እንደ ጠላት የሚያዩ የውጭ ሰዎች በርካታ አሉ ወደፊት አቀርብላችኋለሁ ለዓለም ምክንያቱም አብነት ናት በህገ ልቡና ሄደች ነች በህገ ኦሪት የተራመደች ነች በህገ ክርስትና የጸናች ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶስ የሚያስፈልገው ልብ ነው በኃጢአት የጨቀየ ልብ ነው በዝሙት የጨቀየ ልብ ነው በርኩሰት የጨቀየ ልብ ነው በሰዶማዊነት በጎምራዊነት እነሆ በሱባማና ሲባዮ በጊቤአ ድፍረት የረከሰ መንፈስ ነው በሰባት ካት አስተሳሰብ የቆሸሸ ልብ ነው ተሐድሶ የሚያስፈልገው ተሐድሶ ልብ ነው የሚያስፈልገው ሰውነት ነው ሮሜ 12 ቁጥር 1 ላይ ወገኖቼ ወንድሞቼ እህቶቼ ሆይ ይላል ብርሃነ ዓለም ቅዱስ ጳውሎስ ይሄን ዓለም አትምሰሉ በልባችሁ መታደስ ግን ተቀየሩ ጾምን ጸሎትን ስግደትን ያዙት ዛሬ በሃርቫርድ ዩኒቨርሲቲ ሶሻል ካፒታል በሌሎችም ቦታዎች ጾም ጸሎት እንዴት እንደሚጠቅም ዓለም እየተመራበት ያለ አስተሳሰብ አለ ወገኖቼ የኢትዮጵያ ቤተክርስቲያን የእድገት ምንጭ ናት እንጂ የእድገት ጥፋት አይደለችም the five solas of the Protestant Reformation የፕሮቴስታንት አምስቱ አዕማደ ምስጢር ልበላችሁ መመሪያ ዶግማዎች ይሄን ይመስላሉ የተሐድሶ እንቅስቃሴ ይሄን ይመስላል የትምህርት አንድ ለማንቃት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ካህናት ይህን አስተሳሰብዩት ሁለት በዚህ መንፈስ እየተወላገዳችሁ ያላችሁ ሰዎች ካላችሁ አላችሁና ወደ ቀናው መንገድ ግቡ በቀጥተኛይቱ መንገድ ላይ ሄዱ ሌላው በሌላ እምነት ውስጥ ያላችሁ የኢትዮጵያ ቤተክርስቲያን በረከቷን ለዓለም የሰጣቸው ነው ምን ያህል ደግሞ የሰው ልጅ ወደ ጥፋት እንደሄደ በዚህ እንደፈለገ ተራመድ ህግ የለም በጸጋው ድኛለሁ በእምነት ብቻ ድኛለሁ የሚለው አስተሳሰብ ዓለምን አርክሶታል አውሮፓ ባዶውን ቀርቷል አሜሪካ እየተሸረሸረ ነው ምድራችን በኃጢአት እየረከሰች ነው ከዚህ ሁሉ ወጣችሁ በቀናው መንገድ ተራመዱ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በጠንካራ አለት ላይ ሰራ ጎበዝ ሰውን ይመስላል ንፋስ ነፈሰ ጎርፍ ጎረፈ ወጀብ ወጀበ ቤቱን ገፋው አልወደቀም ጽኑ የጠፉትን ይመልስ ያለነውን ያጽና ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን አሜን አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብር ምስጋና ይግባው
የእመቤታችን ምልጃ የቅዱሳን በረከት የመላእክት ጥበቃ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ሰላም ሁኑ። አሜን። እንግዲህ ተመልካቾቻችን በትምህርቱ ግንዛቤ እንደጨበጣችሁ የተሐድሶ ዓላማ ምን እንደሆነ ፕሮቴስታንት ተሐድሶ ፕሮቴስታንት እንደሆነ ያየንበት ትምህርት ነበረ። ለመምህራችን ቃለ ሕይወት ያሰማልን በእድሜ ይጠብቅልን እያልኩኝ አጽራረ ቤተ ክርስቲያን የሆኑትን ያስታክስልን፣ ለቤተ ክርስቲያናችን ሰላም ይስጠን፣ የተሳሳቱትን ይመልስልን። በዲቪዲ ቁጥር 2 ከዚሁ የቀጠለውን የምንሰማበት ጊዜ ሩቅ አይሆንም። ስለዚህ ለአሁኑ በዚህ ሰናበታችኋለሁ። የእግዚአብሔር አብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።